በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ሁላችሁም የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ዋላችሁ? የበደል የኃጢአታችንን መብዛት በእርሱ ፊት ያሳየነውንም የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደለውም ቸርነቱ የንስሐ ዕድሜ ሰጥቶን በሕይወትና በጤና ርትዕት በምትሆነው በቀደመች ፍኖት በአባቶቻችን ኦርቶዶክሳዊቷ ተዋሕዶ ሃይማኖት ጥላ ስር የጠበቀን የአበው የቅዱሳን አምላክ እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። ያው በዝማሬው በተለይ ትምህርቱ በደንብ ተጠቅልሎ ተሰጥቷል። እንደተለመደው ግን እኛ ያው በር መክፈት አይን መግለጥ በዚህ ጉባኤ የተሰናዳውን ደግሞ የሰማይ መንገድ ስንቅ የነፍስ ቀለብ ለሁላችንም ለመመገብ እንዲረዳን የእመቤታችን የቅድስት ድንግል ማርያምን ከተወደደ ልጇ ከጌታችን ከኢየሱስ ክርስቶስ ጋር ወደ ብሔረ ግብፅ ብሎም ወደ ሀገራችን ኢትዮጵያ መሰደዷን የምናስብበት ዘመነ ስደት ነው። በመጨረሻው ዝማሬ ደግሞ እህታችን ዘማሪት ሲስተር ሕይወት አዝላ ወረደች ወደ ግብፅ የሚለው ተዘምሮ ሲጠናቀቅ እኛ ወደ እግዚአብሔር መቅረብ እንደሚሻለን የሚያወሳውን የዳዊትን መዝሙር መነሻ በማድረግ በፍጻሜው ቅዱስ ሚካኤልን መዝገበ ራሔ ወየዋሃት እንደሆነ የሚመሰክር ቃል ነው የሰማነው። ቅዱስ ሚካኤል ነው። በጥቅምት 12 ቀን መታሰቢያው ስለሆነ ነው። በዚህ ዕለት ድንቅ ስራዎች መሰራታቸውን የቤተ ክርስቲያናችን የቅዱሳን ታሪክ መዝገብ የሆነው መጽሐፈ ስንክሳራችን ያወሳል። ያው ብዙም ከትምህርቱ ጋር የሚሄድም ስለሆነ ጥቅምት በ12ኛው ቀን ቅዱስ ሚካኤል ሊቀ መላእክት ሰዎችን ለመራዳት ከፈጣሪ እግዚአብሔር ተልኮ በተለይ ለነ ቅዱስ ዳዊት ልበ አምላክ መሾም ምክንያት የሆነው ብላቴናውን እግዚአብሔር አምላክ እንዳከበረው ሳሙኤልንም ወደ እሴይ ደጃፍ እንደላከው ቅዱስ ሚካኤል በድርሳኑ በነገው ዕለት ይታሰባል። ከዚህ አልፎ ነገ ከ12ቱ ቅዱሳን ሐዋርያት ከአራቱ ወንጌላውያን መካከል አንዱ ሐዋርያው ቅዱስ ማቴዎስ የመጀመሪያው ወንጌላዊ ነው። እረፍቱ የሚታሰብበት ዕለት ነው። ይሄ ጊዜ ይሄ ነው ብለን ለመናገር ምክንያት የሚሆነን ታላቁ የቤተ ክርስቲያናችን የባህር ሐሳብ ሊቅ ቅዱስ ዲሜጥሮስ ነገ እረፍቱ የሚታሰብበት ዕለት ነው። ያው ጥቅምት 12 ማለት ነው። ከዚህ ሰርክ ጀምሮ እሱ በዓል ነው የምናስበው። ቅዱስ ሚካኤል መልአክ ዲሜጥሮስ ሕገ ሥጋ ከሕገ ነፍስ እንደማይሻል ያወቁ ቤተሰቡ ለአባቱ ወንድም ልጅ ድረውት ቅዱስ ሚካኤል በንስር አምሳል ወደ ቤታቸው እየገባ ሲተኙ አንድ ክንፉን ለእሷ አንድ ክንፉን ለእሱ እየሰጠ ጋርዷቸው አብረው ተኝተው እየኖሩ በግብር ሳይተዋወቁ 48 ዘመን ጸንተዋል። በእስክንድሪያ ቤተክርስቲያን ለእኛ ማለት ነው ለኢትዮጵያ ኦርቶዶክሳዊቷ ተዋሕዶ ቅድስት ቤተክርስቲያን 24ኛው ፓትርያርክ ሆኖ ያገለገለው ዲሜጥሮስ ራሱን አቅቦ በድንግልና ጸንቶ የኖረ ታላቅ አባት ነው። ኋላ ግን ሕዝቡ ደናግላን በሚሾሙበት መንበረ ጵጵስናው ላይ በፕትርክናው ማዕረግ ሕጋዊ ሰው ዘንድሮ ተሾመብን እያሉ በሐሜት ሲወድቁ እስከ ማእዜት ትፈቅድ አድኅኖ ርእሰከ እስከ መቼ ድረስ ራስህን ብቻ ነው ማዳን የምትሻው? ሕዝቡ በሐሜት እንዳይወድቅ በአንተና በአጎት ልጅ መካከል ያለውን ግለጥ ተብሎ ሕዝቡ በቅዳሴ ከተሰበሰቡ በኋላ ታላቅ እሳት አንድዶ ከፍሙም አንስቶ በቀሚሷ ላይ እያደረገ እየወጡ እየገቡ 3 ጊዜ ተመላልሰው እኔና እርሷ አብረን ብንተኛ እሳት በጉያ ብናቅፈን መልአኩ ደግፎን አቅፎን እንዲያሳደረናል 48 ዘመን በሙሉ እንኳን በግብር በሀሳብ እንኳን እህቴን አላውቃትም ብሎ እንደመሰከረ በንጹህ
ድንግልና ጸንቶ በመንበሩ ላይ በቅዱስ ማርቆስ መንበር ላይ 24ኛ ሆኖ እንደተሾመ ነግሮ ገልጦላቸዋል። አላበጀንም ይቅር በለን ብለው ከስሩ ሲወድቁ ይፍታ ይድግ የሚለውን ካህናት ዛሬ አባቶቻችን የሚሉትን ማእሰረ ኃጢአት ከኃጢአት ማሰሪያ እግዚአብሔር ይፍታችሁ የሚለው ስርዓት የተጀመረው በዚሁ ደገኛው አባታችን ቅዱስ ዲሜጥሮስ ነው። የቅዱስ ዲሜጥሮስም በእርግና ብዙ ዘመን ጠግቦ 170 ዓመት በአልጋው ላይ ያረፈ የቤተክርስቲያናችን ታላቅ ሊቅ የመጨረሻው የሁለተኛው ክፍለ ዘመን የሶስተኛው ክፍለ ዘመን የመጨረሻው የግብጽ ቤተክርስቲያን አባት ነው። ነገ የእሱ እረፍት የቅዱስ ማቴዎስ እረፍት ከእመቤታችን ስደት መታሰቢያ ዘመን ጋር የሚታሰብበት ነው። ከቅዱሳን ረድኤት በረከት ያሳትፈን። ለትምህርታችን መነሻ ኃይለ ቃል የምናደርገው በረከቱ ይደርብን ይህ ታላቅ ሐዋርያ ካስተማረው ለሱ መገለጫ ከሆነው ከማቴዎስ ወንጌል ምዕራፍ 5 ቁጥር 10 ጀምሮ የተቀመጠውን ኃይለ ቃል ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት። እስኪ ብፁዓን በሉ። እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ስለ ጽድቅ የሚሰደዱ በሉ እስኪ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። መልካም ጸልዩ ወሰአሉ ለነሂ ከመ ያርኅ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢር በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የልቦናችንን ጆሮ የቃሉን ደጅ እንዲከፍትልን ቅዱስ ፈቃዱ ይሆንልን። ከሳቴ ምስጢር ልሳነ ዓለም አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛ ቸርነቱ ለሁላችንም ከላቀው አቅርቦ ከረቀቀውም አጉልቶ ከተሰወረው ገልጦ ከተከደነውም ከፍቶ እንድንረዳ ይርዳል። እጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ የታጣላት ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችንም አንደበት ሰዓሊተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የእኛ የሁላችንም የኃጥአን ተስፋ የዓለሙ ሁሉ የመዳን ምክንያት ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በምልጃዋ አትለየን። መድኃኔዓለም አምላካችን በአጹረ መስቀሉ ሁላችንንም በቀደመው ስርዓት በአባቶቻችን ሕይወት አጽንቶ ይደግፈን። የማቴዎስ ወንጌል ምዕራፍ 5 ከምዕራፍ 5 ጀምሮ እስከ ምዕራፍ 7 ያለው የተራራው ስብከት ተብሎ የሚጠራው የስብከት ክፍል ነው። ከዚህ መቅድሙ ያለው የማቴዎስ ወንጌል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ትረካው ነው። ከዚህ በኋላ ግን የወንጌል ትምህርት የሚጀምርበት ነው። ቁጥር 1 ጀምሮ ብዙኃነ አሕዛብ አርገ ውስተ ደብር፣ ብዙ አሕዛብ ወደ እርሱ ሲመጡ ተመልክቶ ወደ ተራራ ወጣ ይላል። እስኪ ብዙ አሕዛብ በሉ። ብዙ አሕዛብ የሚላቸው በወንጌል ትምህርት ሕዝብ ለመባል ያልበቁ፣ አንድም አሕዛብ የሚለው ቃል ራሱ የሕዝብ ብዙ ቁጥር ነው። ሰው ሲሰበሰብ ሕዝብ ይባላል። ሕዝብ በጣም ሲሰበሰብ ደግሞ የሕዝብ ብዙ ቁጥሩ አሕዛብ ይባላል። አሕዛብ የሚለው ይጥሙቃን ያልተጠበቁትን ብቻ አይደለም፣ ወይ ግዙራን ወይም ያልተገዘሩትን ብቻ አይደለም። ነገር ግን ሕዝብ ሆነው በቁጥር ቢበዙ መጽሐፍ አሕዛብ እያለ የሕዝብን ብዙ ቁጥር ይጠራል። ስለዚህ ብዙ አሕዛብ ወደ እርሱ ሲመጡ አየ እና ጌታችን ኢየሱስ ክርስቶስ እንግዲህ በተራራ ላይ ተቀምጦ ሕዝቡን ያስተምራቸዋል። መምህር ከፍ ካለ ስፍራ ሆኖ ደቀ መዛሙርቱ ዝቅ ካለ ስፍራ ተቀምጠው ሲሰሙት ነገር ይገባል። እንዲያም ታላቁ አባታችን የጳዚዮን እንቆ የተባለ ዮሐንስ አፈወርቅ ለራሱ አትሮንስ አዘጋጅቶ ከፍ ካለ ቦታ ይቆም ነበረ። ከሕዝቡ ትክክል ከሆነ ድምፁን ብቻ እየሰሙ ሀሳባቸው እንዳይበተን። ሕዝቡ ሲበዛ ከፍ ካሉ ስፍራ ተቀምጦ ነገሩን
በጎላ በተረዳ እያዩ መግለጽ ልማድ ነውና አሁን እናንተ ሁላችሁም አትቆሙ ትቀመጣላችሁ። ከዚያ በኋላ እዚህ ያለው ሰው ቆሞ እያያችሁ ይናገራል። ይሄ ለወንጌልም ምስጢር ነው። አንደኛው የሚሰጣቸው ልዕልት የምትሆነዋን ሕገ ወንጌል ነው። ወደ ልዕልና ክብር ጸጋ የምታደርሰዋል ማለት ነው። ልዑል ማለት ከፍ ያለ ማለት ነው። በልዕልና ያለውን ሕግ ልዕልት የምትሆነዋን ሕገ ወንጌልን በልዕልና ጸጋ የምታከብር መሆኗን እንዲረዱ ከፍ ባለ ስፍራ ሆኖ ያስተምራቸዋል። የሚያስተምራቸው ብፁዓን የሚባሉት ማን እንደሆኑ ስለሚናገር ይህ ክፍል እስካሁን እስከጠቀስኩት እስከ ቁጥር 10 ድረስ ያለው 8 የብፁዓን አንቀጽ የሚሆኑትን ያስተምራቸዋል። አንድ ይቀረዋል። ከዚህ ቀጥሎ 9ኛውን ይናገራቸዋል። 1ኛውና 8ኛው አሁን ያነሳነው ግን የሚያመሳሰላቸው ጠባይ አለ። ምክንያቱም በሁለቱም እስመ ሎሙ ይእቲ መንግሥተ ሰማያት መንግሥተ ሰማያት የእነርሱ ናትና ተብሎ የተሰበከላቸው 2 ንዑዳን ክቡራን አሉ። ሁሉ ለማብራራት ጊዜም ስለሚያጥርና ወቅትም ስላለው ሌላ ጊዜ ሌሎቹን አብራርተን እንመለከታለን። በዚህ ክፍል ግን ጌታችን የሚያስተምረው እንዲህ ብሎ ነው። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት መንግሥተ ሰማያት የእነርሱ ናት። መንግሥተ ሰማያት የእነርሱ የምትሆን ብፁዓን ናቸው። እነዚህ ብፁዓን ደግሞ የሚሰደዱ ናቸው። የሚሰደዱት ደግሞ ስለ ጽድቅ ሲሆን ነው ብሎ በንጽሕና ማዕረግ ኖረው የእግዚአብሔርን መንግሥት ለመውረስ የሚቻልበትን ሀብት ነው የሚነግራቸው። በዚህ በተራራ ላይ ሆኖ ጌታችን ኢየሱስ ክርስቶስ የሚያስተምራቸው ከፍ አድርጎ ሰውን ለንጽሕና ማዕረግ የሚያበቃ ትምህርት ነው። ከፍ አድርጎ ታላቁ መፍቀሬ ጥበብ ሶሎሞን በመኃልየ መኃልየ ሰሎሞን ምዕራፍ 2 ቁጥር 8 ላይ ቃለ ወልድ ወናሁ ውእቱ መጻ እንዘ ይቀንስ መንገለ አድባር፣ የውዴ ቃል በተራሮች ላይ እየዘለለ ወደ እኔ መጣ ትላለች። ይህንን የምትናገረው የምእመን ነፍስ ናት፣ የእኛ ነፍስ ማለት ነው። ቃለ ወልድ ወይም የውዴ ቃል ያልነው ደግሞ እኛን ነፍሳችንን ወዶ እጅሩን ለሹል ለተሳለ ቀኖት አፉን ለመራራው ሐሞት አሳልፎ የሰጠው ጌታችን ኢየሱስ ክርስቶስ ነው። በቁጣ ሲጎትቱት በፍቅር የተከተላቸውን ማለት ነው። እኛውን በቁጣ የጎተት ነው፣ እሱ ግን በፍቅር ተከትሎን። እኛ ገፍተ ነው፣ እሱ ግን ወደ እኛ ቀርቦ። እኛ በጣም ርቀ ነው፣ እሱ ግን ወደ እሱ የምንቀርብበትን ረድኤት አስፍቶ ሲመጣኝ ወደ እኛ ቃሉ በተራራ ላይ እየዘለለ ነው። በምን ላይ እየዘለለ ነው? አገባቡ በተራራ ላይ እየዘነበ የሚለው በደረቁ ሲነገር እንደዚህ በተራራ ላይ እያስተማረ ነው። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የመጀመሪያ ስራውን የጀመረው በተራራ ነው። ከዚህ ዓለም ወጥቶ ድነትን ሲፈጽም በተራራ ነው። ገዳመ ቆሮንቶስ በሉ እስኪ። ብዙ ጊዜ በስብከት ስንሰማውና በሊናችን ስንሰሩ ገዳመ ቆሮንቶስ ሲባል ምድረ በዳ ሜዳ ይመስለናል። ገዳመ ቆሮንቶስ የሚባለው የፈተና ተራራ ኮረብታ፣ ከፍ ያለ የተራራ ስፍራ ተጠምቆ ጌታችን ኢየሱስ ክርስቶስ ሳይውል ሳያድር የሄደው ወደ ገዳመ ቆሮንቶስ ነው። በገዳመ ቆሮንቶስም 40 ቀን በዲያብሎስ የሚፈተንበትን ተርቦ ሳይሳሳ ተፈትኖ ድል ሳይነሳ 3ቱን አርእስተ ኃጣውእ የኃጢአት ራሶች ድል ነስቶ ወደኛ ተገለጠ። ከዚህ በኋላ አንቀጸ ብፁዓን ሲያስተምር ከፍ ካለ ተራራ ላይ ይላል። እንደገና ምስጢረ ምጽአቱን ክብረ መለኮቱን የሚገልጠው በደብረ ዘይት ተራራ በደብረ ታቦር ተራራ ነው። ከጎልጎታ ኮረብታ ላይ ማዳኑን የፈጸመበት ወይም ቀራንዮ ተራራ ብለን የምንጠራው የቀራንዮ ኮረብታ ወይም ራስ ቅል ጎልጎታ የሚባለው የማዳኑ ስራ የተፈጸመበት ነው። ድንቅ የሆነውን የወንጌል ትምህርትን በቃልም በተግባርም ጌታችን የገለጠባቸው ስፍራዎች ከፍ ካለው ከልዕልና ስፍራ ነው። በወንጌል ያመነ ሰው ምክንያቱም ልዕልት የምትሆን ሕገ ወንጌል የምትበልጥ ማለት ነው። ሕገ ወንጌል አለች በልዕልና ጸጋ ስለምታከብር ነው። በወንጌል ያመነ ልዑል በሆነው ሕግ የሚኖር ሰው ከተራራ የወጣ ሰው በቀላሉ ጠላቱን በጠጠር በአፈር ድል መንሳት ይቻላል፣ መሳሪያ ሳይዝ ማለት ነው። እሱ ከፍ ካለ ስፍራ ከተቀመጠ ጠላቱ ከታች ካለ ማለት ነው። በወንጌልም ያመነ በቀላሉ ፈቃደ ሥጋውን መርታት፣ ርኩሳን መናፍስት እኩያት አጋንንትን መቃወም ይቻላል። ያለ ሕጉ የሚኖሩ ሰዎች ናቸው የወንጌል ሸክም ከባድ የሚሆንባቸው።
ለዚህ ነው እናንተ ሸክማችሁ በዓለም የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ቀሊል የሆነውን ቀንበር በላያቸው ላይ ተሸከሙ። እኔ ሸክሜ ቀሊል ነው ቀንበሬም ልዝብ ነው ያለው ወንጌልን ነው። ከፍ ብለው ቢማሯትና ቢያውቋት የዚህ ዓለም መከራ አያሰቅቃቸው። ምድረ ገሃነምን ጣዕመ መንግሥተ ሰማያትን እየተዘከሩ ስጋቸውን ለነፍሳቸው ነፍሳቸውን ለፈጣሪያቸው እያሳደሩ እምነት ከምግባር እንደ ነፍስና ስጋ ተዋህዶላቸው በፈጣሪያቸው ስምረት እየኖሩ ሰማያዊትን መንግስት መውረስ ይቻላቸዋልና። ስለዚህ ጌታችን ከፍ ካለው ቦታ ላይ ተቀምጦ ያስተምራል። ያንን ማስተማሩ ብቻ አይደለም፣ እንደገና በልዑልና ክብር የሚከብሩበትን ምስጢር የሚያሳይ ነው። ስለዚህ ነው መፍቀሬ ጥበብ ሰሎሞን የውዴ ቃል በተራሮች ላይ እየዘለለ የሚለው በቃል እንደዚህ ነው። በምስጢር ግን የውዴ ቃል በተራሮች ላይ የሚለው አካላዊ ቃል ኢየሱስ ክርስቶስ በትንቢተ ነቢያት በአብ ህብረ ምሳሌ እየተሻገረ ወደ አዲስ ኪዳን መድረሱን ነው። አልፎም ደግሞ እመቤታችን መሰረታቲሃ ውስተ አድባር ቅዱሳን መሰረቶቹ የተቀደሱ ተራሮች ናቸው። በእነዚያ ተራሮች ደር ሲቀዳዳ ከምርጦቹ ዘር እያለፈ ጌታችን ኢየሱስ ክርስቶስ ለአዳም የተገባው የተስፋ ቃል ኪዳን በአማናዊቷ ተራራ በእመቤታችን በቅድስት ድንግል ማርያም የቅዱሳን የክብራቸው መጨረሻ የእሷ የክብሯ መነሻ የተራሮቹ ጫፍ የእሷ መሰረት መሆኑ የተነገረላት ናት። ስለዚህ በእነዚህ ተራሮች ላይ በቅዱሳኑ ዘር ጌታችን እያለፈ ተስፋውን እያስጠበቀ ትንቢት እያናገረ መምጣቱን የሚያሳይ ነው። በዚህ ስፍራ ግን በቆሙ በተራራ ላይ ወጥቶ አስተምሯል። አንቀጸ ብፁዓንን አስተምሯል። ዛሬ የምንዘክረው አንዱ ወንጌላዊ ሐዋርያ ማን ነው አልኳቸው? ጥቅምት 12 ቀን ማን ነው? ቅዱስ ማቴዎስ። ቅዱስ ማቴዎስ ከሁሉ አባቶች ለየት የሚያደርገው የጻፈውን መጽሐፍ ያየ ታላቅ ሰው ነው። የጻፈውን መጽሐፍ ማለት አንቀጸ ብፁዓንን በጻፈበት አንደበቱና እጁ በሰበከበት አንደበቱና በጻፈበት እጁ ዳግመኛ ሄዶ በዓይኑ አንቀጸ ብፁዓን የሚባሉ ሰዎች የሚኖሩበትን ዓለም ያየን። በቤተክርስቲያናችን የስነ ፍጥረት ትምህርት ውስጥ ዓለማት 20 ዓለማት አሉ። ከ20 ዓለማት መካከል ደግሞ ይሄ እኛ ያለንበትን ዓለም የሚጠቀልለው ዓለመ መሬት አለ። አሁን እዚህ በምድር የምንኖርበት አለ። ኋላ ደግሞ አረፍተ ዘመን ሲገታ ቀድሞ የወጣንበት ገነት አለ። መልካም ስራ ሰርተን በገነት ከቆየች በኋላ ነፍሳችን መሬት ሙታኗን ስታወጣ የምንወርሳት መንግስተ ሰማያት አለች። አሁን የሚናገረው ማለት ነው። እስመ ሎሙ ይእቲ መንግስተ ሰማያት ስለሚል የምንወርሳት መንግስተ ሰማያት አለች። መሬት አለ፣ ገነት አለች፣ መንግስተ ሰማያት አለች። እንደገና መሬት ኖራ ደግሞ ኃጢአት ለሰሩ ሲኦል ያርፋሉ፣ ዋላይት ይገባሉ፣ ገሃነመ እሳት ይገባሉ። ከነዚህ ከምናውቀው ሲኦልም ገነትም ከመግባት በፊት ግን ምድር ብቻ አይደለም ያለው፣ ከምድር ውጭ ሌሎች ዓለማት አሉ። ብሔረ ሕያዋን የሚባል አለ፣ ብሔረ ብፁዓን የሚባል አለ። እስኪ ብሔረ ብፁዓን በሉ። ታላቁ ማቴዎስ ሐዋርያዊ ቅዱስ ወንጌላዊ ብሔረ ብፁዓንን አይቶ የመጣ ደገኛ አባት ነው። ብፁዓን ተብለው ከዛ የሚከብሩትና ነገ መንግስተ ሰማያት የሚወርሱት እንዴት ያሉ ሰዎች እንደሆኑ ነው የሚናገረው። ብፁዓን እየተባለ ሕጋውያን ናቸው። በብሔረ ሕያዋን ደናግላን ይኖራሉ፣ በብሔረ ብፁዓን ሕጋውያን ይኖራሉ። ሕጋውያኑ ሲኖሩ አንድ ወንድ አንድ ሴት ሆነው በሚኖሩበት ዓለም 3 ጊዜ ሩካቤ ይፈጽማሉ። 2 ልጅ ለዘር መተካት ይወልዳሉ። አንዱን ልጅ ግን ለእግዚአብሔር ቅድስና ይለያሉ። ይህንን ታላቁ አባት ጻድቁ ዞሲማስ አስፍቶ አምልቶ ተናግሯል። እስኪ ሁላችሁም ፈልጉና ገድለ ዞሲማስ አንብቡ። ዞሲማስ በሉ እስኪ። ስለ ብሔረ ብፁዓን የሚባሉ አባቶቻችን ስለሚኖሩበት ዓለም ሰፊ ሀተታ የገለጠ ነው። ቅዱስ ማቴዎስ ያየውን እሱ የተገለጠለትን እኔም እንዲገባኝ ብሎ አምላኩን ደጅ ጠንቶ ከብሔረ ብፁዓን በቅቶ አይቶ የእነሱን የቅድስና ኑሮ የንጽህና ሕይወት ሐሰት ከማይነገርበት ፈቃድ እግዚአብሔር ብቻ ስምረተ ነፍስ ከሚፈጸምበት ዓለም ያለውን ሕይወት የጻፈ ነው። በብሔረ ብፁዓን ካሉ አባት እናቶቻችን ረድኤት በረከት ያሳትፈን። ብፁዕ የሚባለው እንዴት ያለ ሰው ነው ያላችሁ እንደሆነ እንዲህ ያለ ሰው እያለ ጌታችን ኢየሱስ ክርስቶስ ስለ ብፁዓን አስተምሯል። አንዱ ደግሞ ይህ ነው። አሁን በያዝነው ዘመን ያለው የስደት ኑሮ ማለት ነው። ብፁዓንስ የሚባሉት እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅን ብለው የተሰደዱ ሰዎች ናቸው ብፁዓን የሚባሉት። ብፁዕ መሆን ብትሹ
ስለ ጽድቅ የምትሰደዱ ሁኑ። ምክንያቱም ዛሬ በብሔረ ብፁዓን ይኖራሉ። እኛም በዚህ ዓለም ኖረን ንዑዳን ክቡራን ብንባል እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት የእነርሱ ናትና ይላል። ብፁዕ የሚባለውን ቃል እንፍታው እስኪ። ብፁዕ በለው። አቤት ብፁዕ አይደለም። ብፁዕ እና ብፁዕ ይለያያል አይደል? እና ህ ሲሆን ማለት ነው። ብፁዕ የሚባል ከሆነ የደረሰ ማለት ነው። የበቃ የነቃ ብፁዕ ይባላል። በጽሐ ማለት ደረሰ ማለት ስለሆነ ብፁዕ ካለ የደረሰው። ባሕታውያን ግዑዛን አባቶቻችን የበቁ አባቶች የሚባሉት ከጣዕም ከክብር የደረሱ ስለሆኑ ብፁዓን ይባላሉ። እነሱ ከዚህ ክብር ከዚህ ጣዕም ከማዕረግ የደረሱ ብፁዓን ይባላሉ። አሁን የምንለው ግን ብፁዕ ሳይሆን ብፁዕ የሚለውን ነው። ብፁዕ የሚለው ቃል በሁለት መልኩ ነው የሚፈታው። አንደኛ ስለት ያለው ሰው ብፁዕ ይባላል። ስለት የገባ ብፅዓት የገባ ማለት ነው። የተሳለ ሰው ብፁዕ ይባላል። ባለ ስለት ማለት ይሆናል። ብፅዓት ማለት ስለት ማለት ስለሆነ የተማጸነ ደጅ የጠና ስዕለት ያለው ሰው ለምሳሌ በብፅዕና ያሉ ተብሎ ሲነገርላቸው አረጋውያኑ በጣም ብዙዎቹን የቅዱሳን እናቶች የቅዱሳን አባቶችን ብናነሳ እድሜያቸው ከገፋ በኋላ ልጅ ያገኙ ናቸው። አቡነ ተክለ ሃይማኖትን የምናውቀው ከእግዚአብሔር ከጸጋ ዛብ ከቅዱሳኑ ቤተሰብ በሰርግና በብፅዓት የተገኙ ናቸው። አቡነ ርዕሰ ባሕታውያንን ገብረ መንፈስ ቅዱስን ስናነሳ እነ ቅዱስ አቅሌስያ እነ ቅዱስ ስምዖን በብፅዕና ወይም ስዕለት ገብተው ያገኟቸው። ታላቋን የብፅዓት ልጅ ብላቴናዋን እመቤታችን ቅድስት ድንግል ማርያምን ስናስብ ቅድስት ሐና ቅዱስ ኢያቄም በብፅዓት ያገኟት። እስኪ በብፅዓት ያገኟት ብሎ ስዕለት ገብተው ማለት ነው። ብፅዓት የሚለው ከዚህ ነው። ብፁዓን የሚባሉት ብፁዕ የሚባለው ስዕለት የገባ ወይም ብፅዕና ያለው ሊባል ይችላል። ሁለተኛው ግን ብፁዕ የሚባለው ሰው ንዑድ ክቡር የተደነቀ ምስጉን የተመሰገነ ማለት ነው። ይኸው ፍጻሜው ያማረ ብእሲ እግዚአብሔር ነው። ብፁዕ የሚባለው ፍጻሜው ያማረ ነው። ብእሲ እግዚአብሔር የእግዚአብሔር ሰው ሆኖ ፍጻሜው ያማረ ነው እንጂ ሩጫ የጀመረ ብፁዕ አይባልም። የሰማችሁ ነው። ተመርጦ የከበረ ብእሲ እግዚአብሔር ፍጻሜው ያማረውን ነው ብፁዕ የምንለው። ብፁዕ የምትባል ራሷን ገዝታ ከፈጣሪዋ ጋር የምትኖር ጽሪት ነፍሱን ያከበረ ሰው መጠሪያ ነው። ታላቁ ኢያሱ አባቱ ስም ሲራክ ይባላል። እርሱም በጥበብ ስሙ ሲራክ ይባላል። በዚህ በመጽሐፋችን መጽሐፈ ሲራክ ምዕራፍ 11 መጽሐፈ ሲራክ ምዕራፍ 31 ቁጥር 17 ላይ በመጽሐፈ ሲራክ ምዕራፍ 31 ቁጥር 17 ላይ ብፅዕት ነፍስ እንተ ትፈርሆ ለእግዚአብሔር፣ ብፅዕትስ የምትባለው ነፍስ እግዚአብሔርን የምትፈራ ናት። ማንን የምትፈራ? ብፅዕና የሚገኘው እግዚአብሔርን በመፍራት ነው። ለፈራ የእግዚአብሔር ይሴኒ ዳሪቱ ወይትባረክ ለተሞቱ። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ ብፁዕ ይባላል። የተደነቀ ምስጉን የተመሰገነ ንዑድና ክቡር ፈራሄ እግዚአብሔር ብእሲ እግዚአብሔር ተብሎ የሚጠራ እግዚአብሔርን የሚፈራ በእግዚአብሔርም የተወደደ ሰው ፍጻሜው ያማረው ብፁዕ እንለዋለን። ፍጻሜውን ሳያዩ ገና ሩጫ የጀመረውን ሰው ማንም ብፁዕ ብሎ ሊጠራ አይችልም። እንዲህ ይላል ራሱ እዛው መጽሐፈ ሲራክ ምዕራፍ 11 ቁጥር 28 ላይ መጽሐፈ ሲራክ ምዕራፍ 11 ቁጥር 28 ላይ ኢትበሎ ብፁዕ ዘእንበለ ትርአይ ደሃሪቶ፣ ፍጻሜውን ሳትመለከት ማንንም ብፁዕ ብለህ አትጥራ ይላል መጽሐፍ። ፍጻሜውን ሳታይ መጨረሻውን ሳትመለከት ማንንም ብፁዕ ነው፣ ንዑድ ክቡር ነው፣ ምስጉን ብቻ የተመሰገነ ነው ብለህ ፈጣሪ ሳያመሰግነው እንዲህ እንዳትለው። አሁን አስቡ፣ ንጽህናቸውን ጠብቀው ከተቃራኒ ጾታ ርቀው በባት ከማይበረ መነኮሳቱ ተለይተው የኖሩ አባቶቻችን ባሕታውያን ከዚያ ግዑዛን ተብለው የበቁ ተብለው ይነገርላቸዋል። እንዲያም ሆነው በቅዱሱ ሲኖዶስ ፈቃድ አባቶቻችን ጣዕም ስጋዊ ፈቃድ ርቆላቸው ጠባያት ተስማምቶላቸዋል ብለው ያመኑትን በቅዱስ ሲኖዶስ በመንፈስ ቅዱስ ሲመት ዳሃሪት ወይም ፍጻሜያቸውን የሰመረ እንዲያደርግ በጸሎት እየተጉ ብፁዓን እያሉ ይጠሯቸዋል አባቶቻችን። እንዲህ ሆኖ ሰው ከብሮ ሳትመለከተው በስጋው እያለ ግን
በዚያ ቦታ አክባሪ እግዚአብሔር ነው። ምክንያቱም ምስጉንና የተመሰገነ ይባላል። ወይም ደግሞ ብእሲ እግዚአብሔር ተብሎ የሚጠራው ፍጻሜው ያማረ ይባላል። ይህ ፍጻሜ ነው። አክሊለ ሦኩን ተቀናጅተው ክርስቶስን መስለው የመንጋው መሪ የዚህ የህዝቡ አስተዳዳሪ ሆነው በሀገረ ስብከት የሚሰየሙትን ኤጲስቆጶሳት አንስቶ ሊቃነ ጳጳሳቱን እንደገና ፓትርያርኩን ጭምር ብፁዓን እያለ የምንጠራቸው ከዛ ክብር ሲደርሱ ነው። ለዚያ ክብር ያልደረሰው በስጋ የምናየውን ደካማ ፍጥረት ሁሉ ብፁዕ ነው ብለን አንጠራም። ብፁዕ የሚለው እንዲህ ተፈቷል። ብፁዕ የሚባለው ይልና ያስቀምጣል። ከመጀመሪያው በመንፈስ ድሆች ከሆኑት ልባቸውን ካነጹት የዋሃን ከሆኑት መከራን ከሚቀበሉት እያነሳ ነው የሚናገረው። የመጀመሪያውን ይናገርና ለአዳም የተሰጠችው መንግስት የሚናገር ስለሆነ የመጀመሪያው እስመ ሎሙ ይእቲ መንግስተ ሰማያት ይላል። በስምንተኛው የሚመልስና እስመ ሎሙ ይእቲ መንግስተ ሰማያት ሁለቱ ቦታ ላይ አንደኛውና ስምንተኛው ብፁዕነትን ከሚያሰጠው ማዕረግ ተነስቶ መንግስተ ሰማያት የእነርሱ ናትና ይላል። ትርጓሜ ወንጌላችን በመጀመሪያው በአንደኛው ላይ እስመ ሎሙ ይእቲ መንግስተ ሰማያት ያለው በመጀመሪያው ፍጥረት በአዳም በኩል መንግስተ ሰማያት ተሰጥታ ስለነበረ ነው። አሁን አተናታል ይመጣና በስምንተኛው ስራ ደግሞ እንዲወረስ መንግስተ ሰማያትን ተስፋ የሚሰጠው ፍጹም ሆነው ካለፉ በኋላ እስመ አልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ ቅዱስ ሳዊሮስ ዘአንጾኪያ 7 ቁጥር በዕብራውያን ዘንድ ፍጹም ነው ይላል። ከሰባቱ አልፎ ከዚህ ክብር በኋላ የምትገኝ ናትና የእግዚአብሔር መንግስት በስምንተኛው ሺህ የምትገለጥ። ስምንተኛው ሺህ በሉ እስኪ። ስምንተኛው ሺህ የሚለው ቁጥር ብቻ የሚገልጥ አይደለም። ሳምኒት የሚባል አለ። ሳምኒት ማለት ስምንተኛው ማለት ነው። ስምንተኛው ማለት ከፍጽምና ክብር በኋላ ሰዎች የሚያገኟት መንግስት ማለት ነው። ፍጹም ከሆኑ በኋላ የሚቀዳጇት መንግስት። ምክንያቱም እንደው የእግዚአብሔር መንግስት የምትገባው ንጹሐን ለሆኑት ፍጹማን ለሆኑት ምሳሌዎች ተብለው ለተገለጡ ለሕፃናት ነው። እንደነዚህ ሕፃናት ካልሆናችሁ ለእግዚአብሔር መንግስት አትገቡ ማለት ሕፃናት ንጽሐ ጠባይ ያላደፈባቸው ፍጹማን ናቸውና በፍጽምና ማዕረግ ከዛ ክብር ከደረሱ በኋላ የምትወረስ ናት ለማለት በስምንተኛውም ይህን ይገልጣል። ብፁዓን ናቸው የሚለው እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ በሉ እስኪ እለ የሚሰደዱ ይላል። ስዱድ የሚለው ቃል ወይም የተሰደደ የሚለው ከአንድ ቦታ ወደ አንድ ቦታ የተሻገረን ብቻ አለ። ስዱድ የሚባለው ነግድና ፈላሲ ማለት ነው። ነግድ ማለት እንግዳ ማለት ነው። ስደተኛ ነው ገሌ ከተባለ ወደሚያውቀው ሰው ከተሻገረ ስደተኛ ይባልም አንድ ሰው። ነገር ግን ለአገሩ እንግዳ ለሰው ባዳ ሆኖ የተገለጠ ፈላሲ ከአንድ ቦታ ከሚያውቀው ከለመደው መንደር ወደማያውቁትም ሰዎች የተሻገረ ሰው ነግድ እንግዳ የሚባለው እኛ ማለት ነው። እስኪ እኛ እንግዳ ነን በሉ። ነን አይደለም? ነው ቤታችን ሀገራችን ነው ያለ አይደለም አይደል? ሁላችንም እንግዳ ነን። በዚህ ምድር ላይ ስንኖር እንኳን እኛ ከዳን እስከ ቤርሳቤ ያለውን ግማሽ ሚሊዮን ሕዝብ በላይ የሚያስተዳድረው ቅዱስ ዳዊት በዙፋኑ ተቀምጦ መዝሙር 38 ቁጥር 12 ላይ እስመ አነሂ ፈላሲ ውስተ ምድር ወነግድኒ በከመ ኩሉ አቡየ። እስመ ፈላሲ አነ ውስተ ምድር፣ እኔ በምድር ላይ እኮ ፈላሲ እንግዳ ነኝ፣ እንደ አባቶችም ስደተኛ ነኝ አለ። ስደተኛ ነን በሉ እስኪ። ልበ አምላክ ቅዱስ ዳዊት ሕዝብ እያስተዳደረ አገር እየመራ በዙፋኑ ተቀምጦ ስደተኛ ነኝ ካለ እኛ ምንድን ነው ማለት የሚጠበቅብን? እስኪ እንዲያውም ተመልከቱት። በጣም ስናቀርበው አሁን ጊዜው እመቤታችን ቅድስት ድንግል ማርያም ከልጇ ጋር የተሰደደችበት ዘመን አይደል? ይሄ ጊዜ እመቤታችንን ክርስቶስን ስደተኞች የምንላቸው። ምክንያቱም በዚያ ጊዜ ልጄን ከግብፅ ጠራሁ ተብሎ የተነገረው ትንቢት እንዲፈጸም በፈጣን ደመና ተጭኖ ወደ ግብፅ ይመጣል የተባለው ቅዱስ ያሬድ ፈልፈለ ማሕሌት ደመናስ ዘይቤ ይእቲኬ ማርያም እንተ ጾረቶ ዲበ ዘባና፣ ደመናማ ያላት ድንግል ማርያምን ነው። ይህችው እንደ ደመና ዝናብ እንደሚያዝል በጀርባዋ አዝለው ተሰዳለችና ይላል። እንተ ጾረቶ ዲበ ዘባና፣ በጀርባዋ ያዘለች ተብላ ጡቷን አጥባ ያሳደገች እመቤታችን ተሸክመው ክርስቶስን እንግዳ። እንዲያውም እንግዳ ስደተኛ መባል እኮ ከዚህ ጊዜ በኋላ የተነገረ አይደለም። ግብፅ ሲመጡ ኢትዮጵያ ሲመጡ አይደለም እንግዳ የተባሉት ስደተኛ የተባሉት። ገና ወደ ዓለም ሲመጣ ወደ ምድር ሲወርድ ጌታችን ስደተኛ፣ ድንግል ማርያም ወደዚህ ዓለም ስትመጣ ስደተኛ ናት። ከቤታቸው ተነስተው ወደ ሊባኖስ ሄደው እመቤታችን በስደት ነው የወለዷት። እሷም የበኩር ልጇን ስትወልድ ወንጌል እንደሚነግረን ለእንግዶቹ የማደሪያ ስፍራ ስላልነበራቸው
የበኩር ልጇን በበረት ውስጥ ወለደችው ለእንግዶቹ ይላል። ለምኖቹ ማን ነው እንግዳ የተባለው? እመቤታችን ቅድስት ድንግል ማርያም ከተወለደ ልጇ ጋር እንግዳ። በጣም የሚደንቀው ዓለምን ፈጥሮ በእጆቹ መካከል ጨብጦ የሚያስተዳድረው ጌታ በፈጠረው ዓለም መካከል ተገኝቶ እንግዳ ነው የተባለው። እኛ የተፈጠርነው ግን የኛ ባልሆነው ዓለም መካከል ተገኝተን ባለቤት ነን አይደለም እንዴ? አሁን የሚያለያየን የሚያገፋፋን እንዲያውም ይሄ ነው። ሰሞኑን ይሄ ድንበር የኔ ነው፣ ይሄ ወሰን የኔ ነው፣ ይሄ መሬት የኛ የነበረ ነው፣ ዛሬም የኛ ነው፣ ነገም የኛ ሆኖ ነው የሚኖረው የሚላል እርስ በርስ እኮ የሚያስተላልቀን የሚያጋፋን ራሱ ይሄ ነው። ይሄ ቋንቋ ይነገርበት የነበረ መሬት ነው። ይሄ ህዝብ ቀድሞ ይኖርበት የነበረ ስፍራ ነው። ቦታው የኛ ነው የሚል እንግዳ መሆኑን የማያምን ሰው አለ። ምንም ችግር የለም። ሰው ይሄ መሬት የኔ ነው ካለ መጽሐፍ እንደሚናገረው ሀሳባቸው ምድራዊ ስለሆነ ወደ ሀሪቶ ወርትምና መጨረሻቸውም ጥፋት ነው ይላል። እኛ ግን አገራችን በሰማይ ነው። እስኪ እኛ ግን በሉ አገራችን በሰማይ ነው። ምክንያቱም ጸሎት ስንጀምር አቡነ ዘበሰማያት በሰማያት የምትኖር አባታችን። እስኪ አባታችን በሉት። እንዲህ ይላል አንደኛ ጴጥሮስ መልእክት ርዕሰ ሐዋርያት ቅዱስ ጴጥሮስ ምዕራፍ 1 ቁጥር 17 ላይ በሰው ፊት ሳያዳላ ለሁሉ እንደየእጅ ስራው የሚከፍለውን በሰማይ ያለ አምላክ አባት ብላችሁ ብትጠሩ ነታችሁ ወራት በፍርሃት ኑሩ። በምናችሁ ወራት በሰማይ ያለውን አባት ብለን ከጠራን አባት ከሆነ እሱ እኛ ልጆች ነን። ልጆች ከሆነ ደግሞ ወራሾች ነን። የምንወርሰው ምድራዊ መሬት አይደለም። ሰማይና ምድር ያልፋል ተብሏል። የማያልፈውን ለወዳጆቹ ያዘጋጃት ሰማይ መንግስት ነው የምንወርሰው። እኛ ሀገራችን በሰማይ ነው ተብሎ ተነግሮ እያለ ምድራዊ ርስትና ምድራዊ መሬት ወንዝና ጎሳ እያገፋፋን እርስ በርስ እየለያየን ነው። ደጋጎቹ አባቶቻችን አስቧቸው። እንደው በቅድስና ማዕረግ የከበሩት እነዚህ ደጋጎቹ ወንጌል የሰበኩልን ስናስባቸው እዚህ ተወልደው እዚህ ነው የምንኖረው ብለው መሬትን ርስታቸው ያደረጉ አይደሉም። ምን ይላሉ አባቶቻችን በምሳሌ እንግድነት መጣ ባለቤትነት አማራት ይላል። አንድ ሰው ቤታችሁ እንግዳ ሆኖ መጣ። ከመጣ በኋላ አደረ። ጠዋት ስትነሱ እንደው እንግዳ መጣችሁት እንደው ማጀት ውስጥ ብታገኙት ኩሽና ምን ትላላችሁ? አያፍርም እንዴ ትላላችሁ? አይደል? እንግዳ ነው። እንግዳ በፍርሃት ነው የሚኖረው። በዚህ ምድር ላይ እኛ እንግዳ ነን። ምክንያቱም ሀገራችን በሰማይ ነው ካል አባታችንም በሰማይ ነው ካል ነው። እርሱ መጣና ደቀ መዛሙርቱ ምን አላቸው? ይህ ዓለም አይገባችሁም። እናንተ ዓለምን ትታችሁ ከኔ ይልቅ ወንድ ልጁን ሴት ልጁን የሚወድ ለኔ ሊሆን አይገባም። ከኔ ይልቅ እናት አባቱን የሚወድ ለኔ ሊሆን አይገባም። የሰው ጠላቱ የገዛ ቤተሰቡ ነው። ተራራችሁ ተለዩ አላቸው። ኩሎ ሀደግነ ወተለውናከ ሁሉን ጥለን አንተን ተከተልን አሉት። ሁሉን ጥለን በሉ እስኪ አንተን ተከተልን። አረግ ይዘነው በተከተል ነው ሌላው ይዘን ማለት ነው። እሱ በተከተል ነው። ቅድም ስንዘምር ነበር ለኔስ ወደ እግዚአብሔር መቅረብ። እንደው አማርኛው ነው መቅረብ የሚለው እንጂ መጽሐፍ መቅረብ ሊተሰ ይሰንተሉ እግዚአብሔር ለኔስ እግዚአብሔር መከተልሽ ሁሉም ጥዬ ማለት ነው። ወደ እግዚአብሔር መቅረብ እኛ የያዝነውን ይዘን ነው ወደሱ የምንቀርበው መሰለኝ። ስለዚህ ያቀራረብ ነው መዝሙሩንም ራሱ። ግን እግዚአብሔር መከተል ማለት ሁሉም ጥላችሁ ለኔ ሲል ይሄን የተወ ነው የሚለው መጽሐፍ። ስለዚህ ሁሉም ጥለው ይከተሉታል አባቶቻችን እንግዳ እንደሆኑ ስለሚያምኑ ማለት ነው። ከዛ ሁሉም ጥለው ከመጡ በኋላ ምን አላቸው? አሁን ደግሞ እኔ እናንተን ጥዬ ደግሞ ወደ አባቴ እሄዳለሁ። እንዴ ከኔ ይልቅ እናት አባቱን የሚወድ ለኔ ሊሆን አይገባም ያለውን ክርስቶስ ተከተሉት። እሱ ግን ወደ አባቴ እሄዳለሁ ደግሞ አላቸው። ልባቸው ታወከ፣ በጣም ተረበሹ። ልባችሁ እንዳይታወቅ፣ ልባችሁ እንዳይጨነቅባቸው እመኑ በእመኑ አሁንም በእኔ እመኑ ኑ ያልኳችሁ እኔ ነኝ። በእኔ እመኑ ወደሚሄድበት አባቴ ነው ስላችሁ በአባቴ እመኑ። እኔ የሚሄደውን ስፍራ ላዘጋጅላችሁ ነው። ምን ላዘጋጅላችሁ? እስመ ብዙ ማኅደር በቤተ አቡየ ምዕራፍ ቦቶ በአባቴ ቤት ብዙ መኖሪያ አለ። ወምዕራፍ ቦቶ ማረፊያም ጭምራል። ቤት ማረፊያ ስፍራ አባት አገር በሰማይ አለ። ህንፃ በሰማይ ቤት በሰማይ አለ። ይሄ ሁሉ ይፈርሳል፣ ጊዜያዊ መጠለያ ነው። ሲፈርስ ግን አይዟችሁ ይላል ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 1 ጀምሮ ወነአምር ከመ እመሂ ተነስተ ቤተ ማኅደረ ዘበምድር ምድራዊ መኖሪያ ጊዜያዊ መጠለያችሁ ቢታጎር ቢፈርስ አይዟችሁ በነ ህንፃ በሀበ እግዚአብሔር በሰማያት ዘኢገብሮ ወደ ሰብ የሰው እጅ ያልሰራው ህንፃ በሰማይ በእግዚአብሔር ፊት አለ። ህንፃ በሰማይ አለ፣ መኖሪያ በሰማይ አለ፣ አገር በሰማይ አለ። በዚህ ምድር ምንድነን ያላችሁን እንግዳነን በሉ እስኪ
ስደተኛ ነን። ይሄ ምድራዊ መኖሪያ ጊዜያዊ መጠለያ ነው እንጂ የምንኖርበት አይደለም። እንደው የሚያልፍ እንጂ የሚተርፍ የለም። የሚያልቅ እንጂ የሚዘልቅ የለም። እዚህ ምድር አለ እንዴ? ብዙ ዓመት የኖረ ሞት የረሳው ሰው ታውቃላችሁ? እንዲያም ዛሬ በረከታቸው ይደርብንና አንድ ታላቅ የቤተ ክርስቲያናችን አባት በጣም ብዙ ዘመን ኖሮ እድሜያቸው የማይታወቅ ማለት ነው። መላ ሲመታ ነው ተጽፎ የምትመለከቱ እንጂ እድሜያቸው እንኳን አይታወቅም። ብዙ ዓመት የኖሩ አባትን ዛሬ እግዚአብሔር አምላክ ወዶ ፈቅዶ ወደ ራሱ ወስዷቸዋል። በረከታቸው ይደርብን። መዝሙረ ዳዊት መዝሙር 88 ቁጥር 48 ላይ መኑ ውእቱ ሰብ ዘያሃዩ ወየርአ ለሞት፣ ሕያው ሆኖ ለዘላለም የሚኖር ሰው ሞትንም ማይ ማን ነው ይላል መጽሐፍ። ሕያው ሆኖ ለዘላለም ነዋሪ ሞትንም ሳይ በምድር ላይ ቀሪ ማንም የለም። ስለዚህ ሁላችን ስደተኞች ነን። ሁላችን ስደተኞች ነን ብለን ስናምን ግን ስደተኝነታችን ማመን ያለብን በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ነው የሚለው። ማንም መጥቶ አገር ስለቀየረ በስደት ላይ ስደት ስለተጨመረበት ስደተኛ ነኝ ብሎ መናገር አይደለም ያለበት። እኛ ግን ስለ ጽድቅ ብለን የምንሰደድ ስደተኞች ነን። በዚያ ምድር ስንኖር እግዚአብሔር ከዚህ ምድር ፈጥሯል፣ ወደ ገነት አስገባን። ከገነት ደግሞ እኛ የሞት እንጨትን ፍሬ በልተን እግዚአብሔር ያህል ጌታችንን ትተን ርስት ቦታ ገነትን ልጅነትን ጸጋ ስጦታውን በሙሉ አተን ነው እዚህ ምድር ላይ ስደተኛ ሆነን እየኖርን ያለ ነው። ያንን የቀደመውን ስፍራ እንድንወርስ ወደ ቀደመው ሀገር እንድንሻገር በዚያ ተጠብቀን መንግስት ሰማያትን እንድንወርስ ስደተኛ ሆኖ ስደተኝነታችሁ ማንም ስደተኛ ተብሎ እንደሚኖሩ አይደለም። አሁን ከኢትዮጵያ ውጭ ያሉ ሰዎች ኢትዮጵያ መጥተው ሲኖሩ እንግዲህ ምድራዊ ዜግነታቸው ሌላ ሀገር የሆነ ኢትዮጵያ እስከመጡ ድረስ ስደተኛ ናቸው አይባልም። መሰለኝ ኢትዮጵያ ስደተኛ አይደለም። እኛ እንዲያውም በጣም የሚደንቀው ወደ ውጭ ሀገር ሲወጣ ሰው ስደተኛ ነው የሚባል። ፈረንጅ ግን ኢትዮጵያ ከመጣ ቱሪስት ጎብኝ እንጂ ስደተኛ የሚለው የለም። ማንም ሰው ከሀገሩ ከወጣ በምድራዊ መልክዓ ምድር ከሀገሩ ከወጣ አንድ ሀገር ከመጣ ስደተኛ ነው፣ እንግዳ ነው ማለት ነው። ለሰው እንግዳ ለሀገሩ ባዳ የሆነ ሰው ስደተኛ ነው። አሳምራችሁ ቱሪስትን በሉት አክብራችሁ ማለት ነው። እኛም አሁን ከገነት ርስታችን ከወረን በዚህ ምድር ከተመላለስን ስደተኛ ነን። ሀገራችን በሰማይ ነው፣ አባታችን በሰማይ ነው ስለምንል ማለት ነው። ስለዚህ ግን ስደተኝነታችን ከሌላው ምድራዊ ስደተኛ የሚለየው እኛ በእንተ ጽድቅ፣ ስለ ጽድቅ ስለተሰደድን ነው። ጽድቅ በሉ እስኪ ምን ማለት ነው? ጽድቅ ማለት አቤት ጥሩ ነው። ጽድቅን ብዙ ጊዜ ቃል በቃል ስንፈታ እውነት እንላለን። እውነት በቃል ሊነገር የሚችል ነው። የሚታመን ነገር እውነት ይባላል። ጽድቅ ግን ከዚህም ከፍ ይላል። ጽድቅ በስራም የሚገለጥ ነው። በቃልና በአንደበት ሳይሆን በስራና በእውነት የሚገለጥ መታመን ጽድቅ ይባላል። እንዲያውም ከዚህ ልሳነ ዮናኒ ወይም ጽር ከሚባለው ቃል ነው እውነትም ጽድቅም በአዲስ ኪዳን ተፈቷል። ለምሳሌ አማርኛው ሲያመጣ ጽድቅ ያለው እውነት እያለ ይፈተዋል። ግዕዙ ግን ለብቻ ነው። እውነትን ለብቻ ጽድቅን ለብቻ አስቀምጦት እንመለከታለን። በቅዳሴው ላይ አላቲዮን የሚል ቃል እንሰማለን አይደል? ከጽሩ ከግሪኩ የተነገረ ነው። አላቲኖስ ከሚለው የመጣ እውነት ማለት ነው። ዲካዮስ የሚል ቃል አለ። ጽድቅ ማለት ነው። ጽድቅ ማለት ነው። ጽድቅን እውነትን ቅድስና ለይቶ የሚያመለክቱ የነገረ መለኮት ቃላት አሉ። ቃላት አሉ። ሀጌዎስ ሲባል ሰማላችሁ? ሀጌዎስ ማተሚያ ቤት የምታውቁት መሰለኝ የመዋዘ ጥበባት ነው። ሀጌዎስ ቅዱስ ማለት ነው። ዲካዮስ ማለት እውነተኛ ማለት ነው። ጻድቅ ማለት ነው። ዲካዮስ ጻድቅ ማለት፣ አላቲኖስ ማለት እውነተኛ ማለት ነው። በዚህ ክብር የሚበቁ ሰዎች የሚጠሩበት ነው። አላቲኖስ እውነተኛ፣ ዲካዮስ ጻድቅ፣ ሀጌዎስ ቅዱስ ማለት ነው። እነዚህ አገባባቸው በራሱ ደረጃ ነው። በእንተ ጽድቅ ሲል ግን ጽድቅ የሚባለው ጻድቅ ሰው የሚጠራበት ወይም የሚያደርገው ግብር ነው። ጽድቅን የፈጸመ ነው ጻድቅ የሚባለው። ጽድቅን ሳይፈጽሙ ዝም ብሎ ዛሬ አለ አይደል? አሁን አንዴ ክርስቶስ መጥቶ አድኖኛ ጻድቅ ያለው የሚል ትውልድ አለ አይደል? ይሄ መዘበትና መሳት ይባላል። ቅዱስ ጳውሎስ ቃል በቃል ምን ይላል? ገላትያ ምዕራፍ 6 ከቁጥር 7 አንስቶ አትሳቱ እግዚአብሔር አይዘበትበትምና ሰው የሚዘራውን ያንኑ ያጭዳል። ሰው የሚዘራውን በሉ ያንኑ ያጭዳል። ስለዚህ ጽድቅን ሳይዘሩ ጻድቅ መባል አይቻልም። አንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 7 ላይ ኩሉ ዘይገብራ ለጽድቅ ጻድቅ ውእቱ፣ ጻድቅ የሚባለው ጽድቅን የሚያደርግ ነው ይላል። ጽድቅን ሳይዘሩ ጻድቅ መባል አይቻልም። የጽድቅን ምግባር ሳይፈጽሙ ማለት ነው። እንዲያውም
ትንቢተ ሆሴዕ ምዕራፍ 10 ቁጥር 12 አንስቶ ትንቢተ ሆሴዕ ምዕራፍ 10 ላይ ከቁጥር 12 አንስቶ እንዲህ የሚል ቃል ተጽፏል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ፣ እስኪ ጽድቅን እስኪያዘንብላችሁ ድረስ በሉ። ማን መጥቶ? ታዲያ መጥቶ ጽድቅን ያዘንባል እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ አሁን እርሱን የምትሹበት ዘመን ነውና ዝሩ ለክሙ ጽድቀ። አሁን እናንተ ለራሳችሁ እሱ መጥቶ ጽድቅን እስኪያዘንብ ለራሳችሁ ጽድቅን ዝሩ። ምንን ዝሩ? እንደ ምሕረቱ መጠን ታጭዳላችሁ፣ ጥጋታችሁን እረሱ ብሎ ያስተምራል። ሰፊ አተታ ስላሉ ሌላ ጊዜ እንማረዋለን። እሱ መጥቶ ግን ጽድቅን እስኪያዘንብ እናንተ ዛሬ ጽድቅን ዝሩ። ሰው የዘራውን ነው ያንኑ የሚያጭደው። ጽድቅን ሳይዘሩ ጻድቅን የሚባል አይቻልም። መጽሐፍም የሚለው ጽድቅን የሚያደርግ ነው የሚደረግ እንጂ ጽድቅ ማለት እውነት ብቻ ሆኖ የሚናገሩት አይደለም ማለት ነው። ስለዚህ ከእውነት ከፍ ብሎ በስራ የሚገለጥ መታመን ጽድቅ ይባላል። ስለ ጽድቅ ብለው ማለት ነው። ስለዚህ ስራ፣ ስለዚህ ምግባር ብለው የሚሰደዱትን ነው መጽሐፍ ንዑዳን ክቡራን ናቸው የሚለው። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 14 አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ስለ ጽድቅ መከራን ብትቀበሉ ብፁዓን ናችሁ ይላል መጽሐፍ። ስለምን? ስለ ጽድቅ መከራን ብትቀበሉ። መከራን ስለ ጽድቅ ብሎ የሚቀበል ሰው ነው። ቅድም እንዳልነው ንዑድ ክቡርስ የሚባለው ስለ ጽድቅ መከራን የተቀበለ ወይም ስለ ጽድቅ መከራን ከመቀበል መካከል አንዱ የመከራ መንገድ መሰደድ ነው። መሰደድ ነው እንዳልኳቸው እሱ አምላካችን ጻድቅ ነው። እስኪ ጻድቅ በሉ። ጻድቅ ማለት ለቅዱሳን በክብር የሚጠሩበት መጠሪያ ብቻ ነው። የሚታመን እውነተኛው አምላካችን ጻድቅ ይባላል። ከአሁን በፊት አይተናል። እግዚአብሔር ዝም ብለን በምዕመን ደረጃ ብለን ምዕመንን ለህዝባዊ ማዕረግ ሰጥተነው ነው እንጂ ምዕመናን ለህይወት መታመኛ የተባለ ታማኝነት የእግዚአብሔር መጠሪያ ነው። እውነት የእግዚአብሔር ነው። እርሱ እውነት ይባላል። ጽድቅ የእግዚአብሔር መገለጫው ነው። እርሱ ጻድቅ ይባላል። ምክንያቱም ስለ ራሱ ሲነገር እኔ እውነት፣ ህይወት፣ መንገድ እውነት የሚለው አማርኛው ነው እንጂ ጽድቅ እንደሆነ እሱ የሚናገር ነው ገጹ። ስለዚህ ነው ጽድቅ እውነትና ህይወት የሆነ እርሱ ነው ተብሎ እንደተገለጠ። እኛ ሲገለጥ ክርስቶስ አምላካችን ሰዎች ሲሰደዱ ተስፋ አድርገው የሚሰደዱት እርሱን ነው። የስደተኞች መጠጊያ ነው የተሰደደው። ሰዎች ሲገፉ ሲገመገሙ መጠጊያ ጽናታቸው እርሱ ነው። ያ መጠጊያ ጽናት የሆነው የተገፋው። ለዚህ ነው አሁን ሰሞኑን ማህሌቱን ስናድር በሰቆቃወ ድንግል ላይ ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካዮሙ ለግፉዓን። ኢየሱስ ክርስቶስ ስደተኛ ተባለ፣ የስደተኞች ተስፋቸው ነበር። ኢየሱስ ክርስቶስ የተገፋ ሆኖ ተገለጠ። ምስካይ ወይም መጠጊያ የነበረው እሱ ስለተገፉት ነበር። የተገፉት መጠጊያ ተገፋ፣ የስዱዳን ተስፋ ተሰደደ ተብሎ ይነገርለታል። እሱን አርአያነት የመጣው ለሁለት ነገር ነው። አንድ ለቤዛነት፣ ሁለተኛ ለአርአያነት። ቤዛነት ማዳን፣ አርአያነት ምሳሌ ነው። ሲመጣ ሲሰደድ ሁለቱንም ፈጽሟል። ሲሰደድ ድህነት ፈጽሟል። የአዳም ከገነት ወደ ምድር መሰደድ ካሳ ፈጽሟል። ሁለተኛ አርአያነቱ ደግሞ እኛም ደግሞ እርሱን የሚያውቅ እርሱን የሚከተል ይሰደዳል ተብሎ ተነግሯል። ስለዚህ ስደታችንን ለመባረክ ስደታችንን ለመካስ ለሁለቱ በስደት ውስጥ ቤዛነትም አርአያነትም አለ። የአዳም ስደት ካሳ ነው። ወደ ግብፅ ጣዖታትን ለማፍረስ ወደ ኢትዮጵያ ተወክፎ ተነግዶ ለጸናባት እመቤታችን አስራት ሀገር መጥቶ ምድሪቷን መባረክ። እንደገና ከኔ በኋላ የሚመጡት በክርስቶስ ክርስቲያን ከተባሉ እኔ እንደተሰደድኩ እነሱም ይሰደዳሉ ማለት ነው። ስለዚህ ነው መከራን የሚቀበል ሰው ስለ ጽድቅ ብሎ ብፁዕ ይባላል ብሎ ቅዱስ ጴጥሮስ የመለሰልን እዛው አንደኛ ጴጥሮስ ምዕራፍ 2 ቁጥር 19 ጀምሮ በግፍ መከራን የሚቀበል ሰው ይላል እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል ይላል። ኃጢአትን እያደረጋችሁ ብትኮሰሙ መከራን ብትቀበሉ ግን ምን ጽድቅ ምን ክብር አላችሁ ብሎ መጽሐፍ ይናገራል። በግፍ መከራን እየተቀበሉ ስለ ጽድቅ ብሎ መናገር ይሄ ነው። ስለ ጽድቅ መከራን መቀበል ሁለት ዘርፍ አለው። ምክንያቱም በእንተ ጽድቅ ላይ ይሰደዱ፣ ስለ ጽድቅ የሚሰደዱ ማለት አንድ አሳዳጅ ተገኝቶ መሰደድ ማለት ነው። አሳዳጅ። ሁለተኛ አሳዳጅ ሳይገኝ ራስንን ማሳደድ። ምክንያቱም እንጽደቅበት ከተባለ መከራ ከቀረብን ወደ መከራ መሮጥ ማለት ነው። እንኳን ሰዎች አሳደውን አይደለም ራሳችን ራሱ መሳደድን መርጠን ከዚህ ዓለም በመለየት ነው ክብር የምንቀበለው።
በዚህ መጽሐፍ መነኮሳት አንድ አባት ወደ አበምኔቱ እያለቀሰ ሄደ። አባቴ ወይ እግዚአብሔር ረስቶኛል፣ እኔንማ ትቶኛል አላቸው። ምነው ጾር ይበረታብሃል፣ ፈቃደ ሥጋ ይጸናብሃል አሉት። አይደለም ይኸው ከታመምኩ ዓመት አለፈኛል። ምን ካሉ መታመም ማለት መከራ ነው። ነገር ግን ያን እየታገሱ ክብር ይቀበሉበታል። አቅሜ መከራን ለመታገስ ባይችል እግዚአብሔር አምላክ አድርጓል። መከራን የመቀበል አቅም እንዲኖር በጸሎት ያስቡኝ፣ እግዚአብሔር በበሽታ እንዲጎበኘኝ እያሉ ይማጸናሉ። ለዚህ ሊቃውንቱ ሲቀኙ መከራ ይርህቀ እምረሰ ጻድቃን ወረሰ ጻድቃን ይርህቀ ምን መከራ ግሩ። መከራ ከጻድቃን ራስ አይርቅም፣ ቢርቅ እንኳን ቅዱሳን ከመከራ አይርቁም። ምክንያቱም ወደ መከራ እየሮጡ ነፍሳቸውን ያከብራሉ፣ ስጋቸውን ይቀጣሉ። ስለዚህ ስጋ ለነፍስ ነፍስን ለፈጣሪ አስገዝቶ መክበር የሚባለው መሰደድ ሁለት ወገን ነው ያልኳችሁ እንደዚህ ነው። እስኪ ጽድቅ የሚባለውን ትርጓሜ ወንጌላችን በሶስት መልክ ይከፍለዋል። አንደኛ በእንተ ጽድቅ ለይሰደድ፣ ስለ ጽድቅ የሚሰደዱ ማለት ጽድቅ ክርስቶስ ነው። ስለ ክርስቶስ የሚሰደዱ ስለ ስሜ የተጠላችሁ ትሆናላችሁ ይላል። ነቢያትን አስቀድሞ እንዳሳደዷቸው እናንተንም ያሳድዷችሁ፣ ለእኔ ያልሆነ ዓለም ለእናንተ አይሆንም ብሏቸዋልና ስለ ክርስቶስ መሰደድ። እስኪ ስለ ክርስቶስ መሰደድ በሉ። ምክንያቱም እነዚህ የተጋደሉትን የጸኑትን የበቁትን ነው ብፁዓን ንዑዳን ክቡራን የምንለው። የሐዋርያቱ አባት የሆነ የኢየሩሳሌሙ ኤጲስቆጶስ ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ እንዲህ ይላል። ያዕቆብ መልእክት ምዕራፍ 5 ከቁጥር 11 ጀምሮ ናሁ ናስተበጽሖሙ ለታገሱ፣ የታገሱትን ሰዎች ብፁዓን እንላቸዋለን። በመከራ የጸኑትን ሰዎች ነው ብፁዓን እንላቸዋለን። የጸኑት ናቸው ብፁዓን የሚባሉት። በምን የጸኑት ያላችሁ እንደሆነ ስለ ክርስቶስ አታስተምሩም ተብለው ክርስቶስን የሚሰብኩ ማለት ነው። አሁን ይህ መገለጫ ሲባል በጣም ብዙ ጊዜ ወደ አይምሯችን ለእኛ እንኳን ላይመጣ ይችላል፣ መተን ስለተማርና ስለምናውቅ ማለት ነው። ስለ ስሙ መነቀፍ፣ ስለ ስሙ መሰደብ የሚሉት አንዳንድ ኢየሱስን ገለጥ ነው የሚሉ ሰዎች አሉ አይደል? የሚገርማችሁ ከማንም በላይ ስለ ስሙ መነቀፍና መገፋት ያለው እዚህ ቤት ነው። ያ ሕፃን ብላቴናውን እመቤታችን ወልዳ ወደ አረጋዊ ስምዖን ስታደርሰው ይህ ሕፃን ለብዙዎች መውደቅ መነሳት ምክንያት ይሆናል ይላል አይደል? ስለዚህ የብዙዎች መለያየት እርሱ ነው። ስለ ስሙ የተነቀፈችው ይህች ቤተክርስቲያን ናት። ስሟ ራሱ ተዋህዶ ነው የምትባለው። ኦርቶዶክስ ተዋህዶ ማን ነው? እነሱ ናቸው። አቤት! እነሱማ ፕሮቴስት ማድረግ ነው፣ መቃወም ነው። ይህንን ተዋህዶን መቃወም ነው ስራቸው። ስለ ስሙ ማለት ኢየሱስ ክርስቶስን ሩቅ ብእሲ የሚሉ ራቁቱን ሰው መለኮት ያልተዋህዱ የሚሉ ደካሞች አሉ። ነቢይ ነው የሚሉ አሉ። እንደገና ለእኛ አድራሻና መዳረሻችንን መድረሻ ነው የሚሉ ጉዳይ ፈጻሚው ጉዳይ አስፈጻሚ የሚሉ አሉ። ስለ ስሙ መነቀፍ ያሉ አምላክ ወልደ አምላክ ስላለው እኛን ትተው ሰው የሚሉ ሰዎች አሉ። ስለዚህ ክብር ስለዚህ ስም የተጠራላችሁ በብዙዎች የተገፋችሁ ይህች ቤተክርስቲያን ናት። ስለዚህ ስም ሲሉ የተሰደዱ ማለት ራሳቸውን የለዩ ማለት ነው። ወደን እንዳይመስላችሁ በየዓመት ሲኖዶስ ስንሰበሰብ ሰው የምንቆርጠው ማለት ነው። አይታችኋል። ርቱ ይትጉ ለሊያውቁ የሚያውቋቸው ይቆረጡ ሲባል ይሄ ስም ላይ ተነስተው ክርስቶስ ዝቅ የሚያደርጉትን ቤተክርስቲያን በየጊዜው ስትቆርጥ በየጊዜው ስትለይ ነው የምትሰደድ ቤተክርስቲያን ይችላል። ስለ ስሙ ስለ ጽድቅ እውነት አምላክ ወልደ አምላክ ስለሆነ አምላክ አይደለም የሚሉ ሰዎችን ስትለይ ከነሱም ስትለይ ማለት ነው። መሰደድ ማለት አንዱ ይሄ ምክንያት ከነሱ መለየት፣ ከትምህርታቸው አለመተባበር፣ እንግዳ በሆነ ልዩ ልዩ ትምህርት ሳይወሰዱ እንግዳውን ትምህርት ለይቶ ራስን ማግለል መሰደድ። ስለ ስሙ መሰደድ ማለት ይሄ እንጂ ስለ ስሙ መሰደድ ማለት ከአንድ ቦታ ወደ አንድ ቦታ መሻገር ብቻ አይደለም። ስሙን የማያውቁ በስሙም የማይኖሩ በስሙ ካልተጠመቁት ጋር ከማያምኑት ጋር በማይመች አካሄድ አንሄድም ማለት ስለ ስሙ መሰደድ ማለት ነው። የእግዚአብሔርን መንግስት የምንኖርሰው ስለ እሱ ስም ወይም በእንተ ጽድቅ ስለ ጽድቅ ስለ ኢየሱስ ክርስቶስ ራስን መለየት ማለት ነው። ሁለተኛ ጽድቅ የምትባለው ሃይማኖት ናት። በዚህ ሃይማኖት አትኖሩም የሚሉ ሰዎች አሉ። ምክንያቱም የኛ ሃይማኖት አሁን የኛ አምላካችን ራሱ ጽድቅ ነው። እኔ ጽድቅ ነኝ ስላለ ማለት ነው። ሁለተኛ ሃይማኖታችንም ጽድቅ ናት፣ እውነት ናት። ምክንያቱም ስሟ ራሱ ኦርቶዶክስ ነው የምትባለው። ምን ማለት ነው ኦርቶዶክስ ማለት? አቤት! ርቱ ፍኖት እውነተኛ የጽድቅ መንገድ ማለት ነው። የጽድቅ መንገድ የሚባለው ይህ ሃይማኖት ብቻ ነው። ብዙ ሰው ራሳቸውን ከፍ ሲያደርጉ ከሁሉ በላይ ብለው ካቶሊክ ይላሉ። ያኛው እንቃወማለን ሲሉ ፕሮቴስት ይላል። ራሱን ፕሮቴስታንት ብሎ ይጠራሉ። ይህች መንገድ ግን ጽድቅ መንገድ ናት።
አንድ ጊዜ ፈጽሞ ለቅዱሳን የሰጠች የጽድቅ መንገድ የእውነት መንገድ ማለት ነው። ርቱ ፍኖት ማለት ነው። ኦርቶዶክስ የሚለው ቃል በራሱ ስለ ኦርቶዶክስ ሲሉ ስለ ጽድቅ ሲሉ የሚሰደዱ ማለት ይችን ሃይማኖታቸውን ለመጠበቅ ማለት ነው። የእርሱን ሃይማኖት በንጹህ መጠበቅ ነው የእግዚአብሔር መንግስት ዜጋ የሚያደርገው። ጌታችን ካስተማሩ 7ቱ ኪዳናት መካከል አንዱ ቅዳሴ ላይ የምንሰማው በእንተ ቅድሳት የሚለው ጸሎት ነው። ሁለተኛው ክፍል ላይ በእንተ ቅድሳት እንዲህ ይላል፣ በእንተ ሃይማኖትን ናስተበቁ ከመ እግዚአብሔር ይሃበነ እንቲአሁ ሃይማኖተ በንጹህ ንዕቀ። እኛ የእርሱን ሃይማኖት በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን። አንድ ጊዜ ፈጽሞ ለቅዱሳን የሰጠች ሃይማኖት፣ ብዙዎች የተጋደሉላት መንገድ ይቺ ሃይማኖት ነው። ስለ እሷ ሲሉ ማለት ነው። ስለ እሷ ሲሉ ራሳቸውን የለዩ ወይም ደግሞ ከዚህ ተለዩ ብለው የሚያሳድዷቸው። በቀደመው ዘመን ሰማዕትነቱ ያለው በመገፋት ጭምር ነው። አብያተ ክርስቲያናት ሲቃጠሉ፣ አብያተ ጣዖታት ሲስፋፉ የነበረበት የከፋ የአላውያን ዘመን አለ። ስሉያን ሆነው ከብሔር ወደ ብሔር እየተሰጠ እነ ቅድስት አርሴማ ሰማዕትነትን የተቀበሉት አንድ ቦታ ሆነው ብቻ ካዱ ሲባሉ አይደለም። እንነቅፈዋለን። መዝሙራችንም አንድ ነገር ይናገራል። ለምሳሌ አርሴማን ቅድስቲቱን እናት ሰማዕት ያደረጋት ማን ነው? የገደላት ማን ነው? ያሰየፋት ንጉስ። አቤት ድርጣድስ አይደል? ድርጣድስ ከቅዱሱ ድርጣድስ ረድኤት በረከት ያሳጡ። አሜን በሉት። አይዟችሁ እንዴ ድርጣድስን እኛ አረመኔው ድርጣድስ ነው ምንለው መሰለኝ። በአንድ መዝሙር ሰምቻለሁ። ድርጣድስ የሚገርማችሁ ቅድስት አርሴማን ካስቆረጠ በኋላ ምክንያቱም ሮምን የተወለደችው ያደገችው ሰማዕቷ ቅድስት አርሴማ ከሮም ታላቁ ዲዮቅልጥያኖስ ቆንጆ ሴት ስዕል ሳሉልኝ ብሎ ደጅ ሲጠና አይተው ደናግላን ካሉበት ቁንጅና ከድንግልና አስማምታ ታላቋ መመኔት አጋታ ሰብስባቸው ከሚኖሩ ደናግላን መካከል ነው። ይችን አምጦልኝ ሲል ንጉሱ እንደሚፈልጋት ለምድራዊ ንግስና እንደታጨች ስትሰማ ሰማይ ሙሽራ ነች ብላ መመኔቷ መክራታለች። ከዚያ ከሮም ተነስተው ወደ አርማንያ ተሰደዋል። በአርማንያ መካከል ሲኖሩ ደግሞ እንዲህ ያለ ሴት ከሮም ተነስታ አርማንያ መጥታለች ብሎ ዲዮቅልጥያኖስ የሁሉም የሮማን ኤምፓየር ማለት ነው ገዢ ነው። ድርጣድስ ግን የአርማንያ መስፍነ ብሔር ነው። እንዲህ አይነት ሴት መጥታለች እስኪፈልግ አምጣልኝ ሲል ስዕሏን ከማየቱ የተነሳ ወደዳት። ባገኛት ጊዜ ይችልም ለንጉሷ ልካት ለራሴ ላድርጋታል ወሰድ። ፈቃዱን ለመፈጸም ሲታገላት ኃይል መንፈሳዊ ሰጥቷታል። ከመሬት ደባለቀችው። ንጉስ ነውና ቢነሳ አፈረ። አንገቷን እንዲቆርጧት፣ አይኗን እንዲያወጡ፣ ጡቷን እንዲቆርጡ ሁሉ አደረገ። መከራ ጸናባት። ከዚያ በኋላ እሪያ ሆነ፣ አሳማ ሆኖ ኖረ። እሷ ብቻ አይደለችም፣ አልጋ ላይ የወደቀ ሳይቀር ከመነኮሳያቱ መካከል 38ቱ ሰማዕት ሆነው አክሊል ሲቀበሉ የሚመለስ 39ኛ አክሊል አልጋ ላይ ተኝታ የነበረች መነኩሴ ተመለከተች። ጮኻ ጠራቻቸው። በእነ አርሴማ አምላክ የማምን እነሱን የምከተል እባካችሁ አሳልፉኝ ማለት እኔንም እንደነሱ ለሰማዕትነት ክብር አልኩኝ ብላ አልጋ ላይ ያለች ሴት ተማጽና እነ አርሴማን ተከትላ የሰማዕት አክሊል ተቀብላለች። ታላቁ ድርጣድስ እሪያ ሆኖ ከኖረ እህቱ ስታለቅስ ትኖራለች። በዘመኑ የአርማንያ ሊቀ ጳጳሳት የነበረ ቅዱስ ጎርጎርዮስን እባክህ እንዲህ ግፍ ስለፈጸመ ይሆን እሪያ ሆኗል፣ ከሰው ክብር ተለይቷልና ስለ ንጉሱ ጸልይለት አለችው። እንዲህ አድርጎ እግዚአብሔርን ይታረቅ፣ አጽመ ቅዱሳን የሚሰብስብ ሕንፃ ቤተ መቅደስ ያሳንጽ፣ በዚያም የእግዚአብሔር ክብር የሚጠራበት ያድርግ አለ። ድርጣድስ ይሄንን በገንዘቡ ካደረገ በኋላ ወደ ሰውነት ተመለሰ። ከተመለሰ በኋላ ታላቁን ሊቀ ጳጳሳት የነበረው ጎርጎርዮስን በቦታው ላይ ሊቀ ጵጵስና አሰይሞ ከኢትዮጵያ አስቀድሞ በአርማንያ ሀገር ክርስትና ብሔራዊ ሃይማኖት በዓለም አቀፍ ደረጃ የመጀመሪያው ተደርጎ ተሰበከ። በጣም የሚገርማችሁ እስከዛሬ ድረስ የአርመን ቤተክርስቲያን በህገ መንግስታቸው ብሔራዊ ሃይማኖት ኦርቶዶክስን ወይም የአርመን አፖስቶሊክ ቸርች ሐዋርያዊት የተባለችውን ቤተክርስቲያን አጽንተው ከኛ ጋር በእምነት አንድ ሆነው እስከዛሬ ይኖራሉ። ይህን ያደረገው ድርጣድስ ኋላ ዲዮቅልጥያኖስ እያሳደደው በሰማዕትነት ያለፈ ልክ እንደኛ ቅዱስ ጊዮርጊስን የኢትዮጵያ ገበዝ እንደምንለው የአርመን ቤተክርስቲያን ጠባቂ ገበዝ ቅዱስ ጎርጎርዮስ ዘአርማንያ፣ ቅድስት አርሴማ ሰማዕቷና ቅዱስ ድርጣድስ ነው የሚባሉት። የእነዚህ ቅዱሳን ረድኤት በረከት ይደረግልን። ቅዱሳን ሲያልፉ እነሱ አልፈው ክብር መቀበላቸው ብቻ አይደለም የሚፈልጉት። ተመልከቱ፣ እንደ ቅድስት አርሴማ እኛን ለሰማይ አክሊል ድል ያበቃናል፣ እርሱ እኛን ስላሳለፈ ደግሞ ተኮንኖ ገሃነም ይገባል እያሉ ያለቅሱ ነበር።
እንዲህ ብሎ ማልቀሳቸው ያሳለፋቸውንም ሰው ለክብር ወደ ማሳለፍ ይሄዱት እነሱ እያለፉ እኛን እያሳረፉ ጉባኤ እያሰፉ ለዚህ ያደረሱ ሰማዕታት የቤተክርስቲያን ጌጥ ናቸው። ስለ አንዷ ሃይማኖት የተሰደዱ ሆኑ። ቅድስት አርሴማ ከሮም ተነስታ አርማንያ የሄደችው ስለ አንዷ ርቱ ፍኖት ነው፣ ራስን ስለመጠበቅ ማለት ነው። በእንተ ጽድቅ የሚባለው አንድ ስለ ክርስቶስ ነው። ሁለተኛ ስለ ርቱ ፍኖት ወይም ስለ ሃይማኖት ነው። ሶስተኛው በእንተ ጽድቅ የሚባለው በእንተ ምግባራት ሰናያት ትሩፋት መንፈሳዊያት መልካም ስራዎችና መንፈሳዊ ትሩፋቶች ነው። ስለ እነዚህ ብሎ የሚሰደድ የት መሰላችሁ የምትሰደዱት? ከሮም አርማንያ ወይም ከኢትዮጵያ ደግሞ ገዳም አይደለም። አሁን እዚሁ እንደተቀመጣችሁ መሰደድ ማለት ነው። ሰው እዚሁ የተቀመጠ ስለ መልካም ስራ ስለ በጎ ትሩፋት ይሰደዳል። የሚሰደደው ከስጋው ፈቃድ ነው። ስጋዬ ልብላ ልጠጣ ይላል። ይህን ጊዜ አባቶቻችን ምን ይላሉ? በአገባቡ አስምሩበት ቀረ እንዳይላችሁ ማለት ነው። አባቶቻችን የማይደግፉ የማያበረታቱት በዚህ ጊዜ እኛ ብለን ራሳችን አቀበን የሆነ ስያሜ ሰይመን እንጾማለን ብንል እንዳንጾም የተከለከልነው በዓለ ሃምሳን ብቻ ነው። ስለዚህ ለክርስቲያን ሌላው ጊዜ በሙሉ ስደተኛ ሆኖ የሚኖርበት ጊዜ ነው። መሰደድ ማለት ደግሞ መጾም ማለት ነው። ከስጋ ፈቃድ መሰደድ ማለት መጾም ማለት ነው። ይሄን ጊዜ የተሰደደችው እመቤታችንን ለማሰብ ነው የምንጾመው። መልካም ነው። ጾመ ጽጌ ልንለው እንችላለን። ጽጌው ሲያልቅ ደግሞ ጾም አልቋል ማለት አይፈታም። በቃ የሚፈታው ጾም ለፋሲካ ብቻ በዓለ ሃምሳ ነው። ከዚያ ውጭ ያለው እለ ይሰደዱ በእንተ ጽድቅ ስለ ጽድቅ የሚሰደዱ ስለሚል ዓመት እስከ ዓመት ቢጾም ሰው በንጽሕና ማለት ብፁዕ ተብሎ የእግዚአብሔርን መንግስት ገንዘብ ያደርጋል። ስለ ጽድቅ የሚሰደዱ ማለት የጽድቅ ዋጋን ለማግኘት ሲሉ ከስጋቸው ፈቃድ የሚለዩ ማለት ነው። መሰደድ የሚጀምረው ከራስ ነው የሚጀምረው። እዚሁ እያለን መሰደድ ከስጋ ፈቃዳችን፣ ከምድራዊ አምሮታችን፣ ከጊዜያዊ ዕቅዳችን፣ ከሚያልፈው ከሚጠፋው ደግሞ ሀሳባችን መለየት ማለት ነው። በቁርጥ ሕሊና የነፍስን ስምረት እየፈጸሙ መኖር በእንተ ጽድቅ ማለት ይሄ ነው። ስለ ጽድቅ ብለው ምክንያቱም ሰው የሚዘራውን ያንኑ ካጨደ ነገ የሰማይ አክሊልን ለመጎናጸፍ ዛሬ መጽናት ነው። ኩን ማእመን እስከ ለሞት ወውበከ አክሊለ ሕይወት እስከ ሞት ድረስ የታመንኩን መታመን ማለት ለሚያልፈው ነገር ራስን ማሳለፍ ማለት አይደለም። የዘር ሀሳብ ሰውን ያሳልፈዋል። ስለዚህ በሚራራቅበት በሚገፋፋበት ምድራዊ ሀሳብና ጊዜያዊ ዕቅድ መኖር አይደለም። የሚያሳድዱን እንኳን ሳይኖሩ ራሳችንን ማሳደድ ማለት ነው። ራሳችን ማለት ለስጋ መከራችን ራሳችን መከራ መሆን፣ ለስጋ ስቃያችን ራሳችን ስቃይ መሆን፣ የነፍስን ፈቃድ እየፈጸሙ በመከራ ላይ መከራ መጨመር። ወደው አይደለም እኮ የሚያሳድዳቸው ሲጠፋ ከዛፍ ላይ የወጡ ራሳቸውን እየጣሉ የክርስቶስን ሕማምና መከራውን ያስቡ ነበር እና አቡነ መባጽዮን ዓርብ ይህን ያደርጉ ነበር። ሐሞት እየጠጡ መከራውን ይሳተፋሉ። ሐሞት የሚያጠጣቸው ስለሌለ እነሱ ራሳቸው ሐሞት ይጠጣሉ። ከፍ ካለ ስፍራ ላይ ይወጣሉ፣ ከዛፍ ላይ ይወጣሉ። እየጸለዩ ራሳቸውን ከመሬት ወደ መሬት ይጥላሉ። ለኔ ስትል እንዲወድቃል እያሉ ልብ አድርጉ። ስጋቸውን ለመጉዳት ሲሉ የዛሬ ባይታዊ በከተማ ማሉ ራሱ የሚገርፈው መሰል አባቶቻችን በየምድረ በዳው በየስፍራው ራሳቸውን ጥለው ስጋቸውን ይጎስማሉ። ቅዱስ ጳውሎስ እኔ ራሴ የተጣልኩ እንዳሉ ከሰበኩ በኋላ ስጋዬን እጎስመዋለሁ ይላል። ስጋቸውን የሚጎስሙ ስለ ጽድቅ ስለሚሰደዱ። መሰደድ ማለት ይሄ ነው። ከስጋ ፈቃድ መራቅ ማለት ነው። ከስጋ አምሮት መለየት። በዚህ ጊዜ ምድራዊውን ስራ ስሩ የሚል እንግዲህ ጊዜው ቀውስም ስለሆነ ነው ደጋግሜ የምጠቅስባቸው። ወገኔ የኔን ቋንቋ የሚያወራውን ከኔ አካባቢ የመጣውን ሰው የሚል ምድራዊ ሀሳብ ካለ ዳህሪቶ ሞርተምና እነዚህማ መጨረሻቱ ጥፋት ነው ብሏል። ከዚህ ሀሳብ መሰደድ ስዱድ መባል እመቤታችንና ክርስቶስን ግብፅና ኢትዮጵያ ሄዱ ብሎ በአገረ ሕሊና መከተል የሚቻለው ከዚህ ሰው ከተከፋፈለበት ሀሳብ ስንርቅ ነው። በቃ አንድ ዜጋ ነን። በዕለተ ዓርብ ፍጥረት ሁሉ እንደ አዲስ ሲፈጠር ከክርስቶስ ማየገቡ በጥምቀት የተወለዱ ሁላችን የአንዱ የክርስቶስ ልጆች ክርስቲያን በሉ እስኪ ሀገራችን በቃ በሰማይ የሆነ ይሄንን ምድራዊውን ነገር በሙሉ የምንጥል ማለት ነው። የተሰደደ ስለ ጽድቅ የሚባለው ከምድራዊ ሀሳብ የተለየ ምድራውያን ለነሱ መሸቀጫ መኖሪያቸው አይደል? ያለበለዚያ ህዝቡ ካልተባላና ካልተጫረሰ የሚነሳ አጀንዳ ከሌለ በጨረቃ አዋራ ካልተጨሰ በስተቀር መተዳደሪያቸው ስለሆነ ጾማቸውን ሊያጥሩ ነው። እኛ ግን ባላወቅነው መልኩ ክርስትናችንን በማይገልጥ ሀሳብ ማለት ነው እነገሌ ይሄን አደረጉ ለምድራዊ ብቻ ሲያሳድዱ ይኖራሉ። እንዴ ማን ብቻ እየተሰደደ ይኖራል? እኛም እኮ ቀና ብለን መሄድ አለብን። እንዴ ማሳደድ እንጀምር የሚል አይነት ሀሳብ ያለው ሰው ደካ እንኳን የሚያሳድደው አግኝቶ መጽደቅ ቀርቶ
የሚያሳድደው እንኳን ባይኖር ራሱን እያሳደደ የሚኖር ሰው ነው ንዑድ ክቡር የሚባለው። እግዚአብሔር በምሕረት በቸርነቱ የስደታችን ካሳ አድርጎ ከፈጸመው ስደት መልሶም ለእኛ አርአያ አድርጎ ሰጥቶናልና ያን እንድንካፈልና እንድንከብር በቸርነቱ ይርዳል። ስለ ጽድቅ የሚሰደዱትን ብፁዓን ብሎ የሚያከብራቸው ናቸው። ብፁዕ የሚባለው ንዑድ ክቡር የተመሰገነ ነውና በቀኝ አቁሞ ብፁዓንን ሲያመሰግናቸው እኛንም ከዚያ መካከል አይቶን ንዑ ሀቤ ቡሩካኑ ላቡ የትረሱ መንግሥተ ሰማያት ዘድልው ለክሙም ቅድመ ይትፈጠር ዓለም ዓለም ሳይፈጠር የተዘጋጀው መንግስት እንድትወርሱ እናንተ ብፁዓን የአባቴ ቡሩካን ወደ እኔ ኑ የሚለውን ዘላለማዊ ቃል እንድንሰማ በቸርነቱ ይርዳን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እመሂ ስሕትኩ አንትሙ ለበመንፈስ አርቱኒ ያላገባል የጨመርኩትን ስቼም ያጎደልኩትን መንፈሳውያን እግዚአብሔር ቤተሰቦች ወንድሞቼ እህቶቼ አርሙኝ። ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ወስብሐት ለእግዚአብሔር።